እንዴት ናችሁ? የኳታር ህገወጥ ደላሎች ደህና ናችሁ? የራሳችሁ ጾታ እንግዲህ ዛሬ ከነጋ ቪዲዮ አይቻለው አዋርዷችኋል። ቅሌታችሁን አደባባይ ወጥቶላችኋል። እንግዲህ ከዚህ በፊት እኛ የምንሰማው ነገር ነበር ከጀርባ ኮመንት ላይ እናያቸዋለን። ሴቶች እንደዚህ ችግር እንዳለ ምናምን ሲያወሩ ዛሬ በይፋ ራሱን የሚወድ ክብሩን የሚጠብቅ ሰው አዋርዷችኋል፣ አጋልጧችኋል ማለት ነው። አሁን ከዚህ በኋላ በዚህ ጉዳይ የምትሰማሩ ይሄን የምታደርጉ ሴቶች እህቶቻችን የምታስገድዱ በዛ መንገድ እንዲያልፉ ወረቀት ስለሌላቸው ብቻ እናንተን አሳልፈው መስጠት ስለማይችሉ ብቻ ለምን እነሱ መከንሰል አይፈልጉም? መስራት ይፈልጋሉ፣ ቤተሰብ ያስተዳድራሉ፣ ልጆች ይኖራቸዋል፣ አላማ ይኖራቸዋል። በዛ ምክንያት ብቻ አፍነው ይዘው ለበሽታ ተጠቂ የሆኑ ብዙ ችግር እየደረሰባቸው ያሉ ሴቶች እንዳሉ እናውቃለን። ብዙዎቻችን ተደባብቀን ካልሆነ በስተቀር ማለት ነው የምንሰማው ነገር አለ። እንግዲህ እሱ ይፋ ካወጣው አይቀር እናንተ በዚህ ሁኔታ ውስጥ የምታልፉ የችግር የሚደርስባችሁ ሴቶች በጣም ጎበዝ ከሆናችሁ ሳታፍሩ የቀረው ይቅር ከክብር አሁን የምትጠይቁኝ ከክብር የሚበልጥ ነገር የለም። ሁሉ መቅረት ይችላል። ክብራችሁን አስቀድማችሁ ልክ ይሄ ነገር ሊደረግባችሁ ሊከሰት ሲል ደውሉ፣ ጥሩ ፖሊስ። ከሀገር ምንም ብትገቡ ምንም አትሆኑም። ሞልቷል። ሌላ አረብ ሀገር መምጣት ትችላላችሁ። አይሆንም ካላችሁ ደግሞ መረጃ ያዙ፣ ፎቶ ያዙ፣ እናወጣችኋለን፣ እናጋልጣችኋለን። ህብረተሰቡ ጋር ተቀላቅለው በሰላም እንዳይኖሩ እናረጋችኋለን። ስለዚህ አሁን ሚዲያ አለ። ሚዲያ በጣም አሪፍ ነው፣ ያስከብራል። ማለቴ ከክብር የሚበልጥ ነገር ስለሌለ ከዚህ ድርጊታቸው ይታቀባሉ ማለት ነው። ስለዚህ ሳትፈሩ ክብራችሁን አስጠብቁ። የራሳቸው ጾታ ነው አጋልጦ ለመገኘ የሰጣቸው እና እንግዲህ ይመቻችሁ።